بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وآله وصحبه أجمعين إخواني وأخواتي يزاريو درساتين رئيسي يميونو غض البصر سلمي لو يمون غض البصر معنات عين سبر معدرن الله يفكرون بهنجي الله حرام يدرجون نجار عند عتاي مكتب معلتي لمن يهرس تفلجك على شخواني بزيه بالشتاء يالتتقع سو جيبت عن تنشنو يا الله سبحانه وتعالى رحمتك على تعكلبت بستكر تلقون تنشون عالمون جاهلون سيتون وندوم بزيه بالشتاء ያልተለከፈ የለም ብሎ ለመናገር በሚያስደፍርበት ዘመን ላይ ነው ያለነውና ይህ ርዕስ አስፈላጊ ብቻ ሳይሆን አንገብጋቢ ጭምር ስለሆነ አይን የሚያመጣቸው ጣጣዎች ምን ይመስላሉ ስለሚለውና አይንን ሰበብ ማድረግ ጠቀሜታው ወይም ፋይዳው ምንድነው ስለሚለው አጠር አድርጌ ነካ ለማድረግ እሞክራለሁ። እخواني واخواتي البصر والعين الله سبحانه وتعالى كستن ليو نعمات ويمتلوتاوت عنه فلذلك سبحانه وتعالى يقول إن السمع والبصر والفؤاد كل أولئك كان عنه مسؤولا عين جرو لبناتو يني سطوتا مهلنا وقاتو እኔ በመፈልገው መንደር ላይ ያዋላችሁ እንደሆነ ተጠቃሚ ትሆናላችሁ ከአመስጋኝ ትመደባላችሁ እኔ በማልፈልገው መንደር ላይ የምታዋቸው ከሆነ ግን የተፈጠሩለትን ዓላማ ዘንግታችኋልና እኔ ሰጥቻችሁ እኔኑ አምጻችሁ አስከፍታችሁኛልና እያንዳንዷን የሰጠኋችሁን ኒዕማ እኔ ፊት በምትመጡበት ጊዜ እተሳሰባችኋለሁ ብሏል አላህ ስለዚህ አይን የአላህ ስብሓነሁ ወተዓላ ኒዕማው ችሎታው ነውና እሱ በሚፈልገው መንገድ ላይ ማዋል እንጂ እሱን የሚያስቀይም ነገር ከመስራት መጠንቀቅ ይኖርብናል። እخوان አላህ አይናችንን ከሰጠን በኋላ አይናችንን እንዴት ማየት እንዳለብንም አላህ ስብሓነሁ ወተዓላ አያይዞ ገልጿል። ይህ አይን የሚባለው ኒዕማ ልዩ ስጦታዬ ስለሆነ ባገኛችሁበት እንዳታውሉት አማኖች ናችሁ الله قال سبحانه وتعالى في سورة النور أعوذ بالله من الشيطان الرجيم قل للمؤمنين يغضوا من أبصارهم ويحفظوا فروجهم ذلك أزكى لهم إن الله خبير بما يصنعون ስለወንዶች ብቻ በሚመለከት ሲናገር አላህ قل للمؤمنين يغضوا من أبصارهم يا محمد ብለህ በላቸው ለወንድ አማን ባሪያዎች ብለህ በላቸው يغضوا من أبصارهم አይናቸውን ሰበር ማድረግ መቻል አለባቸው ያገኙትን ሁሉ ሐራሙን ሐላሉን ሁሉ እንደፈለገች ማየት የለባቸውምና يغضوا من أبصارهم አይናቸውን ሰበር አድርጉ ብሏችኋል አምላካቸው ብለህ ንገራቸው ትእዛዝ ነውና አለ ويحفظوا فروجهم አይናቸውን ሰበር ካደረጉ አላህ ሱብሓነሁ ወተዓላ ሐራም ያደረገባቸውን ሐራም የሆነ ነገር ከማየት ለመቆጠብ ይረዳቸዋልና በዚያውም ሐራም ከመስራት ሊቆጠቡ ይገባል ويحفظوا فروجهم ብልታቸውንም ሊቆጠቡ ይገባልና ንገራቸው አለ አላህ ذلك ይሄ አይናቸው ሰበር ማድረጋቸው ሐራም ከሆነ ነገር መቆጠባቸው ከማየት መቆጠባቸው ብልታቸውን ደግሞ መጠበቃቸው ከሐራም አዝጋለሁም እነሱን ማንነታቸውን ከፍ ለማድረግ ኢማናቸውን ለማጎልበት ክብራቸው እንዲጠበቅ
አዝካ ለሁም የኢማናቸው ማደጊያና መለምለሚያ ዋነኛውና ሁነኛው መንገድ ነው ብለህ በላቸው። ኢነላሃ ኸቢሩን ቢማ የስነዑን እኔ አምላካቸውም እንደሆነ ደግሞ የሚሰሯትን ስራ ረጅም ባጭር የምከታተላቸውና የማይ አምላክ መሆኔንም ጭምር አስረዳቸው አለ። ታዲያ ለወንዶች ብቻ ነው አይናቸውን እንዲቆጥቡ የታዘዘው? ላ ሴቶችንም ጨምሮ አላሁ ሱብሓነሁ ወተዓላ እያይዘውና አለ ወቁል ሊልሙእሚናት የግዱድነ ሚን አብሳሪሂነ ወየሕፈዝነ ፍሩጀሁን ለሴቶችም ብለህ በላቸው ያ ረሱላላህ የግዱድነ ወቁል ሊልሙእሚናት የግዱድነ ሚን አብሳሪሂን ሴቶችንም ማስጠንቀቃቸው የግዱድነ ሚን አብሳሪሂን አይናቸውን ሰበር ማድረግ አለባቸው ወየሕፈዝነ ፍሩጀሁን ብልታቸውንም ከሐራም መጠበቅ አለባቸው። የዚያን ጊዜ ኢማናቸው ሙሉ ይሆናል፣ ከሙሚኖች ወይም ከሙሚናት ይመደባሉ አለ አላህ። ግን አይናቸውን የፈለጉትን እንዲያ የፈለገችውን እንድታይ የሚለቁ ብልታቸውን የፈለገውን ሁሉ እንዲሰራ ልቅ የሚያደርጉ ኢማናቸው ጎዶሎ ስለመሆኑ እቺ አያ ታስተምረናለች። እኽዋን ሰው እንደ ሰው በአይኑም ይሁን በብልቱ ብሎም በጆሮም ይሁን በምላሱ ሐራም ሊሰራ ይችል ይሆናል። ሐራም ሰርተሃልና በቃ መመለሻ የለህም ያንተ ነገር አብቅቷል የሚለው ኢስላም ወይንስ ሌላ መብት ያለው ስለሚለው እቹ ራሷ አያ አያይዛ ምናለች? ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን ለዐለኩም ቱፍሊሁን አማኞች የሆናችሁ ባሪያዎች ሆይ ምናልባት እንደ ሰው ተሳስታችሁ ሐራም የሰራችሁ እንደሆነ ወቱቡ ኢለላሂ ጀሚዐን ወደ አላህ ሱብሓነሁ ወተዓላ ተውበት አድርጋችሁ ሙሉ ለሙሉ ወደ አላህ ተመለሱ። ሴቶቹም ወንዶችም ተውበት አድርጉና ተመለሱ፣ አላህ ይምራችኋልና ለዐለኩም ቱፍሊሁን መዳንን የፈለጋችሁ እንደሆነ ብሎ ይላል አላህ ሱብሓነሁ ወተዓላ። እኽዋኒ ወአኸዋቲ አይናችን የሚያመጣው መዘዝ አይናችን የሚያመጣው ጣጣ ሊሰፈር ሊቆጠር የሚችል አይደለምና እንደው በደፈናው ብቻ አይናችንን ሰበር ማድረግ አለብን። ለምን አይን ሐራም የሆነ ነገር በቴሌቪዥን በፊልምም ይሁን በምን በአካልም ይሁን በስውር በምታይበት ጊዜ ራሷ ዝሙት በመስራት እርካታዋን እያገኘች ነው ያለችውና አይናችንን ልንቆጥብ ይገባል። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ምን ብሎ ይላሉ? ወንዶችም ሴትን በማየት መርካታቸውን ይቆጠቡ፣ ሴቶችም ወንድን በማየት መርካታቸውን መቆጠብ ይኖርባቸዋል። ዳይሬክትሊ ኢንዳይሬክትሊ ዳይሬክትሊ ስንል ፊት ለፊት ወንድየውን በማየት ወይም ሴቷን በማየት የምንረካው እርካታ፣ ኢንዳይሬክት በምንልበት ጊዜ በፊልምና በፎቶ እያየን የምንረካው እርካታን ልንቆጠብ ይገባል። ለምን? እሱ በራሱ ነውዑ ሚን አንዋዕ ዚና ነውና ከዝሙት ክፍሎች ውስጥ አንዱ ነውና ብለው ነቢዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። የቁሉ ሐቢቡና አልሙስጠፋ ዐለይሂ አፍደሉ ሰላቲ ወአተሙ ተስሊም ኢነላሃ ከተበ ዐላ ብኒ አደም ሐዘሁ ሚነ ዚና። አላሁ ሱብሓነሁ ወተዓላ ለሰው ልጅ በእያንዳንዱ የሰውነት ክፍሉ ከዝሙት ድርሻውን ጽፎለታል። ዝሙት ካደረገ እያንዳንዱ የሰውነት ክፍሉ ድርሻ አለው ከዛ ዝሙት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አድረከ ዛሊከ ላ መሐላ ዝሙቱን ከፈጸመ ላቡድ እያንዳንዱ የሰውነት ክፍሉ አግኝቷል እንጂ የማይቀር ነገር ነው። ምን ድርሻውን አግኝቷል እንጂ አሉ። ፈዚነል ዐይን ለምሳሌ ልበላችሁና የዐይን ዝሙቷ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አነዘር ማየት ነው። ምንን ማየት? ሐራም የሆነን ነገር ወደ ዝሙት የሚያሸጋግርን ነገር ማየት። ወዚነል ሊሳን የምላስ ደግሞ ዝሙቷ አልመንጢቅ ሐራም በሆነ ነገር ላይ ወይም ወደ ዝሙት በሚገፋፋ ነገር ላይ ማውራት። ወነፍሱ ተተመና ወተሽተሂ ነፍስያችሁ ወይም ልቦናችሁ ትፈልጋለች ትመኛለች። ወልፈርጁ ዩሰድቁ ዛሊከ አው ዩከዚቡሁ ብልታችሁ ያንን ነገር ተግባራዊ ያደርገዋል ወይም ያስተባብለዋል። ለዚህ ወደ ብልት የሚያዳርሱት ግን እነማን ናቸው ከተባለ አይናችን፣ ምላሳችን፣ ጆሮአችን፣ እጃችንና እግራችን ለብልት ተባባሪዎች ናቸው።
ብልት ተግባራዊ ያደርገዋል ወይም ያስተባብለዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እኽዋን አይናችን የሚያመጣው ጣጣ በጣም ብዙ ነው። ለምን ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም አይንን አጂብ ባለው አማርኛ ገለጹት። ምን አሉ? አነظረቱ ሰህሙን መስሙሙን ሚን ሲሃሚ ኢብሊስ ፈመን ተረከሃ መኻፈተን ሊላሂ ዐዘ ወጀል አውረሰሁ ላሁ ሐላወተሁ ፊ ቀልቢሂ ኢላ የውሚ የልቃ ሙተፈቁን ዐለይህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አነዝረቱ ማየት እይታ እኮ ሰህሙን ቀስት ናት። ልብ በሉ። አነጣጥረህ ያ ሴቲቱን በምታይበት ጊዜ አነጣጥረህ ልክ ለዝሙት ራስ አዘጋጅተህ እንደወጋሃት ነው። የወጋህ ሰው እንደሚወድቀው ሁሉ አንተም ትወድቃለህ፣ እሷም ትወድቃለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢላ መን ረሒመ ረቢ መስሙሙን እንደውም ያ ቀስት እኮ ተራ ቀስት አይደለም፣ መስሙም የተመረዘ ቀስት ነው አሉ። በምንድን የተመረሰው ከተባለ ሚን ሲሃሚ ኢብሊስ ኢብሊስ ሆን ብሎ ያዘጋጃት ቀስት ናት አይን፣ ለዚያው የተመረዘች ቀስት ናት። ፈመን ተረከሃ መኻፈተን ሊላህ አላሁ ስብሓነሁ ወተዓላን ፈርቶ አይኑን ሰበር ያደረገ ሐራም የሆነ ነገር ከማየት ራሱን የቆጠበ አውረሰሁ ላሁ ሐላወተሁ ፊ ቀልቢሂ አላሁ ስብሓነሁ ወተዓላ ልቡና ውስጥ ቀልብ ውስጥ የአላሁ ስብሓነሁ ወተዓላን ፍቅር ኢማንን ያላብሰዋል። ኢላ የውም የልቃ ከአላህ ጋር እስኪገናኝ ድረስ ያ ሰውዬ አይኑን እስከቆጠበ ድረስ ኢማኑ ሙሉ ሆኖ ይጠብቅለታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዩሃ አልአሕባ አይናችንን በምንቆጥብበት ጊዜ አላሁ ስብሓነሁ ወተዓላን እናስደስተዋለንና ፊ ዱንያ ወልአኺራ ሪድዋን ይሰጠናል፣ የኢማንን ሓላዋ ይሰጠናል። አይናችንን ወደ ፈለግንበት ቦታ ወደምንወረወርበት ጊዜ አላህን አስቀይመናልና ፊ ዱንያ ወልአኺራ ኹዝናን ሀላክ ይገጥመናል። ስለዚህ አይናችንን መቆጠባችን ጠቀሜታው ብዙ ነውና ሰበር ልናደርጋት ይገባል። ሐራም ከሆነ ነገር ብልታችንን ልንቆጠብ ይገባል። አንድ ቂሳ ልንገራችሁ እኽዋኒ። ነቢዩላህ ሙሳ ዐለይሂ ሰላም አይናቸውን በመቆጠባቸው ምርጥ ዕድል አጋጥሟቸው ነበር። ከዕለታት አንድ ቀን ነቢዩላህ ሙሳ ዐለይሂ ሰላም በእስራኤላውያንና በግብፃውያን መካከል በተፈጠረው ችግር ከሀገር መውጣት እንዳለባቸው ተፈረደና ማለት አንድ መካሪያቸው መጥቶ አንተ እነዚህ ግብፃውያን ሊገሉት እያፈለጉ ነውና ውጣ ብሎ መከራቸውና ነቢዩላህ ሙሳ ዐለይሂ ሰላም ወደ መድየን ወጡ። ይህን ያለ ስንቅ አለቀባቸው፣ ምንም አልያዙምና እርቧቸው የሆነ ቦታ ደርሰው ልክም ብሏቸው እያለ ሁለት ሴቶችን አገኟቸውና ሌሎቹ ውሃ ያጠጣሉ። እነዚህ ሁለት ሴቶች ለከብቶቻቸው ውሃ ለማጠጣት አልቻሉምና ከብቶቻቸው ከሌሎች ከብቶች ጋር እንዳይደባለቁ ሲሰበስቧቸው አገኟቸው። ያኔ ማኸጥቡኩማ ምንድነው ምክንያታችሁ? ለምንድነው የማታጠጡት ብለው ሲጠይቋቸው አይ አባታችን ሽማግሌ ናቸውና እነዚህ የሚያጠጡት ሰዎች አጠጥተው እስኪሄዱ ድረስ ለማጠጣት አንችልም፣ የእነሱን መሄድ እየጠበቅን ነው ያለነው ብለው አሏቸው። ነቢዩላህ ሙሳ ዐለይሂ ሰላም አዘኑላቸውና ገንዳውን ከፍተው እንዲያጠጡ አደረጉላቸው። ካጠጡ በኋላ ነቢዩላህ ሙሳ ዐለይሂ ሰላም ከሴቶቹ ጋር ማውራት አልፈለጉም። እዳር ላይ ቁጭ ብለው ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር ብለው ዱዓ አደረጉ። ጌታዬ ከአንተ በኩል ለሚመጣው ችሮታ እኔ ደሃ ነኝ፣ እርቦኛል፣ ቸግሮኛል፣ ባይተዋር ነኝ፣ እንግዳ አንተው እርዳኝ ብለው ቁጭ ብለው እያለ ሴቶቹ ከብቶቻቸውን ይዘው ወደ ቤት ሄዱና አባትየው ተገርመው ዛሬ ምን ነው እሳ በጊዜ መጣችሁ ብሎ ሲጠይቋቸው አንድ እኮ የተባረከ ሰው ገጠመንና ውሃ አጠጣለን እኮ እሱ ብለው አሏቸው። ከዚያ አንደኛዋ ምን ብላለች? አባዬ ይሄ ነው የተባረከ ሰው ነውና ደው የሆነ ነገር ቢደረግለት ብላ
አማክራቸው ይመስላል ሂደሽ ጥሪው ብለው አላት። ያኔ ነቢዩላህ ሙሳ ዓለይሂ ሰላም ለመጥራት መጣች። እንደተገለጸው قال الله سبحانه وتعالى أعوذ بالله من الشيطان الرجيم فجاءته إحداهما تمشي على استحياء قالت إن أبي يدعوك ليجزيك أجر ما سقيت لنا فلما جاءه وقص عليه القصص قال لا تخف نجوت من القوم الظالمين. طيب أيها من الله قالت إحداهما يا أبت استأجر إن خير من استأجرت القوي الأمين. يا الله نبي الله موسى عليه السلام من تاجنا فجاءته إحداهما تمشي على استحياء كان السكو لتوست عندنا إنه استحياء ويم عدم تلاسا مالت حياء تلاسا ولنبي الله موسى عليه السلام زندا من تاجنا قالت إن أبي يدعوك ليجزيك أجر ما سقيت لنا أباتاችን ይጠራሃል ውሃ ጠጥተህልናልና ያንን ክፍያ ሊከፍልህ ይፈልጋል ብላ ጠራቻቸውና ወደ ቤት ይዛቸው ሄደች። ነቢዩላህ ሙሳ ዓለይሂ ሰላም የተከሰተውን ነገር ለዚያ አካል ነቢዩላህ ሹዐይብ ናቸው ይባላል፣ ሌላ ሚነ ሷሊሒን ናቸው ይባላል። ማንም ይሁን ማን ብቻ ጉዳዩን ቀሰስለው ነገራቸው። አባትየው ምናምን ላተኸፍ ነጀውተ ሚነል ቀውሚ ዛሊሚን ካሁን በኋላ እንዳትፈራ ከነዚያ ከበዳዮች ተንኮል አላህ ጠብቆሃል፣ እኛ ጋር ተቀላቅለሃልና አብሽር ብለው አሉ። ከዚያ አንደኛዋ ቀበል አደረገችና ያ አበት استأجر ይህን ሰውዬ ነው ከኛ ቤት መሄድ የለበትምና ክፍያ ከፍለው እኛ ቤት ስራ እየሰራ እንዲኖር ፈልጋለሁና እንደው استأجره إنه لقوي أمين إن خير من استأجرت لقوي أمين بلا عليك በጣም ታማኝ እንደገና ደግሞ ጠንካራ ጉልበት ያለውና ብርቱ የሆነ ሰው ነውና ይህ ሰውዬ እኛ ቤት እንዲቀመጥ አደረግ ብላ አለቻቸው። ዑመር ረዲየላሁ ዐንሁ ወአርዳ ኢብኑ አባስ ሹረይህ አልቃዲ ሌሎችም እንደዘገቡት አባትየው ማ ዐለመኪ አነሁ ለቀውይ አሚን ብለው አላቸው። ይሄ በጣም ብርቱና ታማኝ ስለመሆኑ ምን አሳወቀሽ ብለው ጠየቋት። ያኔ ምን ብላለች? አወለን ስለ ብርቱ ስለመሆኑ ነገር إنه رفع الصخرة التي لم يرفعها إلا 10 من الرجال 10 ወንዶች ቢሆኑ እንጂ ለብቻው አንድ ሰው ሊያነሳው የማይችለውን ክዳን በአንድ እጁ ንቅል አድርጎ አነሳልን። ቀውይ ስለመሆኑ በዚያው ወቁኝ። አንድ ሁለተኛ አሚን ስለመሆኑ ደግሞ فلما جئته عن منادي وكنت أمامه فقال لي كوني من ورائي فإذا اختلف علي الطريق فأرشديني بالعصا كبستوانا يهودنا السل طريقو መንገድ እየመራው ከበስተፊቱ ሲሄድ ኖ ከበስተዋላ ይሁንና መንገድ ይጠፋብኝ እንደሆነ بالحصى ጠጠር እየወረወረች ወደ ቀኝ ግባ ወደ ግራ ግባ እያች በጠጠር አመላክችኝ ብሎ አለ። ታዲያ ከዚህ በለጠ ታማኝ ራሱን የቆጠበ ኪት ይገኛል ብላለቻቸው። እخوان እስቲ አስቡት ነብዩላህ ሙሳ አለይሂ ሰላም ማንን ፈርተው ያንን እያደረጉ ያሉት? አካባቢያቸው ላይ ቢሆኑ ነብዩላህ ሙሳ አለይሂ ሰላም እንዴት ብሎ ሴትን ከበስተፊቱ እያስከተለ ዳሌዋ አው ሲያምር ወገቧ 8 ቁጥር ነው ተከሻዋ 7 ቁጥር ነው እያለ የአይን ሻወር እንደሚባለው እሷን እያየና እየቀረጸ እንዴት ይላል ብሎ ሰዎች ያሉኛል ብሎ ፈርቶ ነው ይባል ነበር። ግን ማንም የለም ብቻውን ነው ያለው። በዚያ ላይ ደግሞ ሌላ ሀገር ላይ ነው ያለው። ማንን ፈርቶ ነው? እሷን እያየ ከመርካት ድምጿን እየሰማ ከማብሰልሰል ይልቅ ድምፅሽንም መስማት አልፈልግም ወደ ግራ ወደ ቀኝ ብለሽ እንዳትይ፣ ዳሌሽንም ማየት አልፈልግም ከበስተኋላ ሁኚ ብለው ያሏት ማንን ፈርቶ ነው ከተባለ አላሁ ሱብሓነሁ ወተዓላ ብቻ ፈርቶ ነው። طيب የፈሩት አላህ ምን ነበር ውጤቱ የሆነው ከተባለ
ነቢዩላህ ሙሳ ዓለይሂ ሰላም አላህን ፈርተው ነበርና አላህ በቃቸው። እርጓቸው ነበር፣ ምግብ አገኙ። ስራ አልነበራቸው፣ ስራ አገኙ። ሚስት አልነበራቸው፣ ሚስት አገኙ። ፈርተው ነበር፣ ላተኸፍ ተባሉ። ብቸኛ ነበሩ፣ ወገን አገኙ። 5 ችግር ነበራቸው፣ 5ቱም ችግር at the same time አላህ ሱብሓነሁ ወተዓላ ገለል አደረገላቸው። በቦታው የተሻለ ነገር ተካላቸው። السبب لأنه خاف الله عز وجل في السر وعلانية فكفاه الله سبحانه وتعالى لحوائجه وكذلك من خاف الله ومن يتق الله يجعل له مخرجا الله يفرع من قد الله يزجاجلتال ችግሩን ሁሉ አላህ ይገላግለዋል። ስለዚህ ነብዩላህ ሙሳ አለይሂ ሰላም ሁሉንም ችግር ተገላገሉ። ይሄ ነብይ ነው ብላችሁ ልትሉ ትችሉ ይሆናል። ሌላ ገጠመኝ ልንገራችሁ። ሰሞኑን አንድ እህቴ ከካናዳ ደወለችልኝና ትዳር ህይወት ላይ ማለት ትዳር ፈላጊዎቿ ላይ የገጠማትን ገጠመኝ ስትነግረኝ ስለ አንድ ወንድማችን ስትነግረኝ ምን ብላለች? በቃ ብዙ ሰው ለትዳር ጠይቀውኝ ነበረ፣ ግን ይሄኛው ኢማን ያለው ሰላት የሚሰግድ ስነ ምግባሩ ስለተመቸኝ በቃ እሱን ላገባ ወሰንኩኝና እንጋባለን ብለን እለቱን እየጠበቅን እያለ ሁሌ እየደወለ ለምንድን ነው ማንገናኘው? ለምን ሻይ ቡና አንልም ምናምን እያለ ይጋብዘኛል። አንድ ቀን ለታ ምን አልኩት፣ ሁሌ እንገናኝ ምናምን ከምንባባል እንተያይና ኒካህ እንሰር ትዳሩን እንመስርተው ብያለሁ አለች። ጥሩ አይደል? ግን እሱ ምን ብሎ መለሰላት? አይ ኒካህ እስክናስር ድረስ እንተያይ ማለት ምን ማለት ነው? በመጀመሪያ እንተያይ ስትይ ምን ለማለት ፈልገሽ ነው? እንተያይ በቃ እንተያይ ነው፣ ሸሪዓዊ እንተያይ። ታዲያ ኒካህ እስክናስር ድረስ እየተያየን አንዳንድ ጊዜ ሻይ ቡና እየተባባልን ምን አለበት የፍቅር ህይወት ብናሳልፍ ብሎ አለ። የፍቅር ህይወት ስትል ምን ማለት ነው? ሐራም አይደለም? እኔና አንተ ኒካህ ሳናስር እየተገናኘን ሻይ ቡና እየተባባልን ኸልዋ ውስጥ መግባቱ ወይም ለብቻችን መቀመጡ ሐራም አይደል እንዴ ብያለሁት። ምን ብሎ አለ? አውሮፓውያን የሰረጹብን በሽታ አለ አይደል? ለ2 ዓመት ለ3 ዓመት ጀርባት እያት እወቃት ተዋወቃት አልፎም ተርፎ ቅመሳትም የሚል አይጠፋም አይደል? ይሄ ችግር አለብን አይደል? እቺ ውስጡ ላይ ሰርታበታለና ምን ብሏት? ምን አለበት ዝሙት አናደርግም እንጂ ከዝሙት የውጭ የሆኑ ነገሮችን እያደረግን ኒካህ እስክናደርግ ድረስ ብንቆይ ምን አለበት ብሎ አለኛለች። በጣም ደነገጥኩኛለች። በፍጹም አልጠበቅኩም። ምክንያቱም ኢማን ያለው ሰው አላህን የሚፈራ ሰው ነው ብዬ ገምቼ ነበርና በጣም ድንግጣለሁ። እንግዲህ ምንድነው እያልክ ያለው ብዬ ስለው ምን ችግር አለው ብሎ አለ። ሰላት ትሰግዳለህ? እቺን አጣሁን ነጥባ ሰላት ትሰግዳለህ አይደል? አዎ እኔም እሰግዳለሁ እኮ አልኩት። እሺ ታዲያ ምንድነው ችግሩ? ከአንተ ጋር ሐራም ሰርቼ ከዝሙት ውጭ የሆኑ ነገሮችን ሁሉ አድርጌ ከዚያ በኋላ እንዴት ብዬ ነው አላህ ፊት የምቆመው ብዬ አለች። አጂብ አይደል? ማሻአላህ የነብዩላህ ሙሳ አለይሂ ሰላም መሰሎች በአሁኑም ዘመን አለ። ለዚያው ወይም አሜሪካ ካናዳ የሚለው ሳይገድባቸው ኢማን የሚባለው ነገር ቦታ ጊዜ ዘመን የሚወስነው አይደለምና ኢማን በልቡ ኢማን ያለው ሰው የትም ይሁን ቤት የት አላህን ይፈራልና ካናዳ ላይ ሆነ በዚህ በተበላሸ ዘመን ላይ አላህን እንዴት ብዬ ነው ካንተ ጋር ተጫውቼና አውቼ ከዚህ አላህ ፊት እንዴት እቆማለሁ ብላ መለሰችለትና አኺረን ውጤቱን ይሁት እንግዲህ ለትዳር ተመኝቷታል፣ ለትዳር ተመኝቷለች፣ ወዷታል፣ ወዷለች። ግን ያቺ የተናገራት ሐራም አላህን አስቀየመችና ከልቧ እንዲወጣ አደረገና አላህ ምን ብላለችው? ለትዳር ተመኝቼ ነበረ፣ ከጅዬህ ነበረ፣ ከአሁን በኋላ ሰርዤሃለሁኝ፣ በወንድምና እህትነት እየተደዋወልን መቀጠል እንችላለን፣ ስለ ትዳር ግን እንዳታስብ ብላለችው። አያችሁ ሐራም የሚያመጣውን መዘዝ ቢለምን ቢሰራ አበደን የማይሆን ነገር ነው ብላ ዘጋችበት። እኽዋኒ ወአኸዋቲ ከሐራም ራሷን ቆጥባ ስለነበር መጥፎ ነገር ይገጥማት ከነበረ አላህ ጠበቃት።
ከሐራም ራሱን መቆጠብ አልቻለምና ጥሩ ትዳር ተሆኖ ነበረ ይሆን ነበር ምናልባት አላህ Subhanahu Wa Ta'ala እንዲያጣ አደረገው። ስለዚህ አሸባብ ያላገባችሁም ይሁን ያገባችሁ የሴት ፈተና ቀላል አይደለምና ራሳችሁን ከሐራም ለመጠበቅ የምትችሉትን ያህል ጥረት አድርጉ። كما روى أسامة ابن زيد رضي الله عنهما عن النبي صلى الله عليه وسلم الحديث في الصحيحين أي متفق عليه قال ما تركت بعدي فتنة أضر على الرجال من النساء أو النبي صلى الله عليه وسلم بوندوش لاي بطام كباد فتنا يلها كسيتي ملته كباد فتنا يلمنا راساتهن ጠብቁ አሉ። በምን እንጠብቅ ከተባለ ከአይናችንን ሰበር በማድረግ ሐሰኑል በስሪ ረሂመሁላህ ወንድምየው መጣና ምን ብሎ አላቸው? ኢነ ኒሳአ አልዐጀም የክሽፍና ሱዱረሁን ወሩኡሰሁን አላቸው። እነዚህ አረብ ያልሆኑ ሴቶች እኮ አላቸው በዚያን ጊዜ እነዚህ ጸጉራቸውንም ከፍተው ደረታቸውንም ከፍተው ነው የሚሄዱትና እንደው በቃ እኮ አይናችን እነሱን እያየ ብቻ ቀልባችን ደረቀ ምን ይበጀን ብሎ አላቸው። ሐሰኑል በስሪ ረሂመሁላህ ምን አሉ? እስሪፍ በሰረከ ዐንሁም አንተ ታዲያ ምን አሳየህ እነሱን ተሳስተ አንድ ጊዜ ካየ ነብዩ ሰለላሁ ዐለይሂ ወሰለም ለአልይ እንዳሉት النظرة الأولى لك أما الثانية فليس لك أي فلا يجوز لك كما قال يمجمرياو እይታ በድንገት ነውና ያያ ደግመህ ደጋግማ አንድ አይቻታለሁ ብለህ ማጤሩ ግን አይፈቀድልህም እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም እንደጋጣሚ ልታይ ትችላለህ መልሰህ መላልሰህ ማየቱን ደግሞ ማን ፈቀደልህ አይንህን ሰበር አድርጋ አሉ። እخوان አይን ሰበር ማድረግ ከዝሙት ይጠብቃል። አይናችንን እንደፈለገን ልቅ ማድረጉ ዝሙት ውስጥ ይወረወራል። ዝሙት ደግሞ ከሚያመጣቸው ጣጣዎች ውስጥ በጣም ማአት ናቸውና ነብዩ ሰለላሁ ዐለይሂ ወሰለም የገለጹትን አንዱን ብቻ ልንገራችሁ። قال حبيبنا المصطفى في حديث الذي رواه ابن عمر رضي الله عنهما عن النبي صلى الله عليه وسلم قال يا معشر المهاجرين خصال الخمس إذا ابتليتم به وأعوذ بالله أن تدركوهن من هذا النبي يا معشر المهاجرين أن أنت كنيغار هجرة درجاتو سوچوي አምስት ነጥቦች የተፈተናችሁባቸው እንደሆነ አላህ ይጠብቃችሁ እንጂ አያድርስ ነው ብለው አሉና ከነዚህ ከአምስቱ ውስጥ አንዱ ስለ ዝሙት ሲገልጹ ምናሉ لم تظهر الفاحشة في قوم حتى يعلنوا بها إلا فشى فيهم الطاعون والأوجاع كامست ውስጥ አንዱ لم تظهر الفاحشة في قوم ዝሙት የተንሰራፋ እንደሆነ ህዝቦች ላይ ይህ ዝሙት ከሚያመጣቸው ጣጣዎች ውስጥ አንዱ حتى يعلنوا بها በድብቅ መስራታቸው ሳይበቃ በገሃድ ወጥተው ዝሙት የሚሰሩ እንደሆነ ሰዎች إلا فشى فيهم الطاعون والأوجاع ዝርዝሩ የማይታወቅ በሽታ ወባውን ኤችአይቪውን ሌላውንም በሽታ አላህ ይለቅባቸዋል። لم تكن مدت في أسلافهم الذين مضوا ከዚህ ቀደም ባለፉት ህዝቦች ላይ ተሰምቶ ታይቶ የማይታወቅ በሽታ አላህ ይለቅባቸዋል አሉ። ከዚያም ያ በሽታ ደግሞ መድኃኒት አልባም እንዲሆን አላህ ያደርገዋል። እነሆ ይሁንና አድርጎታልም ጭምር። ከዛሬ 30-40 ዓመት በፊት ኤችአይቪ የሚባል በሽታ ታውቁ ነበር? ኧረ አይታወቅም። የደም ካንሰር የሚባል በሽታ ታውቁ ነበር? ካንሰር የሚለው በሽታ ራሱ በቅርብ የመጣ ነው። እንኳን የደም ካንሰር ብቻ ልንቆጥራቸው ልንሰፍራቸው የማይችሉ መዓት በሽታዎች መጥተዋል። ስማቸው የማይታወቁ በሽታዎችን አላህ ይለቅባቸዋል ብለዋል። አሁን ይሄው ለቆብናል። አላህ ይጠብቀንና ምክንያቱም ምንድነው ከተባለ ዝሙት ያመጣው ውጤት ነው። አላህ ከዝሙትና ከአዳራሾቹ ይጠብቀንና እخوان ዝሙት ሲባል ምናልባት ቀላል ነገር አድርገን ልናየው እንችላለን። ከባድ ስለመሆኑ አላህ Subhanahu Wa Ta'ala ሲገልጽ ምን አለ? ولا تقربوا الزنا إنه كان فاحشة وساء سبيلا ዝሙትን እንዳትቀርቡት
እንዳታደርጉ አይደለም እንዳትቀርቡ ያ ማለት ነው አይናችሁ ወደ ዝሙት እንዳይገፋፋችሁ ቆጥቡ ጆሮአችሁ እንዳይወረውራችሁ ቆጥቡ እጃችሁም እንዳዳርሳችሁ ቆጥቡት ዝሙት እንዳታደርጉ አይደለም እንዳትዳረሱ ወደዛ ድርሽ እንዳትሉ አለ